እከክ ብቻ አይደለም የሚጋባው የቆሮቆር ቦሮቦር ምናምን ብቻ እኮ አይደለም ክፉ ባህሪም ይጋባል። ይሄ በትዳር መካከል የሚፈጠር አንዱ ችግር ነው የቤተሰብ ጣልቃ ገብነት። ከልብ ውልቅ አርጓት ታስሮ ኖረ ከጣት እናትቷት ሄደ። ለቋንጣ የገዛችውን ገመድ ለራሷ ታርገው ሄደ እኮ። አሁን የኔ አካል ፊሽ ነው የፈጨው ቀን ላይ ጭንቅላት አሳ ይፈጫል። የሰዎች የማሰብ አቅም ይለያያል። ምንድነው ማያንብና በጥርሱ መፋቂያ ያልዞረበት ሰው አንድ ነው ይላሉ። ብልህ ሰው መጠጡ ብርዝ ነውና እብደት በጠርሙስ ከመጨለጥ እዛኛው ተበትነው ሚኒሊክን ሲያገቡ አፄ ሚኒሊክ ጀግና ሆኖ ቁጭ አሉ። ስለዚህ አቅምን መገንባት ነው፣ ሐሳብን ተቀብሎ ማሰናበት ነው ቀላሉ። አዝማቹ መግባባት ቁጥሩ መጋባት ነው መሆን ያለበት። ገድል ንቃቃት ያለሽ እርግቤ ሆይ ነይ ድምጽሽን አሰሚኝ ይላል ጠቢቡ ሰለሞን። የሞት ጮማ የለውም አትሙቺ ድፍረስ ለማለት አይደለም፣ ግን በባላ እንደቆመ ቤት ይሄ ነገር ለምን በዛ ዋ ብለህ በምሬት መማርህ አይቀርም አሉ ሊቁ ሎሬት። አንኮንዲሽናል የሆነ ፍቅር ሊኖር ይገባል። ይሄንን ለምን ለተመልካቾቼ ባቀርብላቸው ከዚህ ውስጥ ጨብጦ አስጨብጦ ልጆቹን ማሳደግ ይችላል። አንድ ጽሑፍ አለኝ ዱዳው ግድግዳ የሚል ራሳቸው ብቻ ቀሩ በልን ጀማመር አለና አካብዴ አግሌን ለመጠው ቀስ አርጎ በዘዴ ይላል። የሚስቴ የድሮ ባሏ ነው እሱ ባይሞት ኖሮ እኔ እሷን አላገባትም ነበር። አይለየን እድል ትስገድልን። ውድ ተመልካቾቻችን እንደምትኖሩበት ሀገር እንዳላችሁበት ሁኔታ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በዛሬው ፕሮግራሜ ደግሞ በቅርቡ ከአሜሪካ ከሜሪላንድ ወደ እናት ሀገሩ ወደ ኢትዮጵያ የመጣ አንድ ወንድሜን አግኝቻለሁ። ወንድሜ አሜሪካ ሜሪላንድ በሚኖርበት ሰዓት በዚህ በቤተሰብ የምክር አገልግሎት በርካታ ኮርሶችን የወሰደና በጋብቻ ላይ ብዙ ጊዜ አብረን በምንውልበት ሰዓት ብዙ ነገሮችን ሲነግረኝ ስለሰማው ይሄንን ለምን ለተመልካቾቼ ባቀርብላቸው ከዚህ ውስጥ የሚያገኙት ወይንም ወስደው የሚጠቀሙበት የተሻለ ነገር ይኖራል በማለት ይዤው ቀርብ ያለው ወንድሜ ውብሸት ኃይሉ ይባላል። ለዚህ ፕሮግራም ፈቃደኛ ሆነ ስላገኘው እጅግ በጣም ደስ ብሎኛል። ውቤ ከኔ ጋር እጅግ በጣም የረዘመ በህይወት መንገድ ላይ ብዙ ነገር አብረን ያሳለፍን ወንድሜ ነን። ልጆች ሆነን የምንወደውን ነገር እመጣለሁ ስል አዘጋጅቶ እኔ ብርዝ በጣም እወዳለሁና ብርዝ አዘጋጅቶ ነው የጠበቀኝ። ለዚህ መስተንግዶ በጣም አመሰግናለሁ። ውቤ እንኳን አገኘው። እንኳን ታያየን። እኔም ደስ ብሎኛል። ብልህ ሰው መጠጡ ብርዝ ነውና እብደት በጠርሙስ ከመጨለጥ ያው ብርዝ መጠጣት ጥሩ ነው። ብርዝ በጣም እቺን በጉሮሮ ማንቆርቆር ጥሩ ነው። የልመንህን ቀልድ አስታውስከኝ። እሺ ገብቶ አይ እኔ ቀልድ አይደለም ቀልድ ሆኖብኝ ቀልድ አይደለም እንደው ለጨዋታ ማዋጫ ነው። ሲገባ እንዴት ናችሁ ደህና ናችሁ ምናምን ይልና አንድ ይጠጣል። ሲጨመርለት ቤተሰብ ሰላም ነው ይጠጣል። አራት አምስተኛ ላይ ምን አባ ፍጠታ ይኛል አፍጣጭ ጎባጭ እንደሆነ ያውቃል። ውቤ ኢትዮጵያን እንዴት አገኘ? እንዴት ነው? ጠቃሚና ጠቋሚ ጥያቄ ነው የጠየቀኝ። እንዴ አገርን የመሰለ ምን አለ በአገር ሰማይ ላይ ታውቃለኛ ልጅነታችንን እና ማን እንደ ሀገር አንዳንድ ጊዜ ካልወጣ አይገባም። ወጣ ስትል በሰው ቤት ማድ ቀላዋጭ እስከ መቼ ነው መሆነው ትላለህ፣ ወይ I'm going to spend time over here ትላለህ። ሀገርህ ናት። ሀገርህ ናት። እና እኔ አንዳንዴ የማይስማማኝ ነገር አለ። ወንድ ልጅ እግር እንጂ ሀገር የለውም ይላሉ። እኔ እግርም ሀገርም እንዳለኝ ነው የማውቀው። ሀገሬ ደግሞ ኢትዮጵያ ናት። ዳቦም ካለ ቆርሶ ቆሎም ካለ አፍሶ ያሳደገ ማህበረሰብ ምን ጥያቄ ያለው? አሁን አንተን ሳገኝ ያለኝ ደስታ እኔ ነኝ የማውቀው። ሀርቴ እንዴት በደስታ ፓምፕ እንደሚያደርግ እኔ ነኝ የማውቀውና ሀገርህ ናት። ሀገርህ ናት። አረንጓዴ መስክ ናት። እንዴት ነው እዛ ሀገር ስትኖር ከኢትዮጵያውያን ባህል አስተሳሰብ ጋራ
ብዙም የራቅ አልመሰለኝም። ወደ አሜሪካ ከመሄድም በፊት እዚህም እያለ ኪነ ጥበብ ውስጥ በከፍተኛ ሁኔታ ትሳተፍ ነበረ። እሱን እንግዲህ ቆየት ብዬ ደግሞ ሚስጥር እያወጣው ከተመልካቾች ጋር ቆያለሁ። ግን አሜሪካ በነበርክበት ጊዜ አነስ ያለች የግጥም መድበል አሳተመህ እንደነበረ አስታውሳለሁ። እኔ ጉልህ አያቴ ብልህ የምትል እና የቋንቋው ቃና የሀገራችን ባህላዊ ሴቶችን ባለቀቅ አይነት ሁኔታ ነው የሰራኸውና እዛ በነበርክበት ወቅት ከኢትዮጵያን ኮሚኒቲ ጋር ወይንም ኢትዮጵያን ከማስተዋወቅ ጋር የሰራቸው ስራዎች አሉ? አይ ብዙ እንደዚህ አይነት ነገር ውስጥ የለውበትም። ጥያቄህ ደስ ይላል እንዳልኩ ጠቃሚ ነው ጠቋሚ ነው። ግን ስትወጣ ምንድነው መሰለህ ለመሸነፍ የማይሸነፍ መንፈስ መያዝ አለብህ ወደዛ ስትወጣ ማለት ነው። እና እኔ በቀጥታ ሄድኩት ወደ ፈረንጆቹ ነው። ገስት ስፒከር ሁኜ ብዙ ጊዜ የምጋበዘው ሞቲቬሽናል ቲቺንግ ላይ ስለምሰራ እነሱ ጋር ነው። እና ምንድነው ግን ያው እንዲህ አይነት ነገር እንዳትረሳ በምትመጣበት ሰዓት ያው ቡክ ስማርት ለመሆን ብዙ መጽሐፍ በእጅ ተነቦ ታሽቶ ማርጀት አለበት አይደለም? ብዙ መጽሐፍ ተበላ የሚባለው አሁን እንዴት ነው? ሲዋጥ ነው ታኝኮ ሲዋጥ ነው ዳንዬ? ሁለቱም ነው። ያው በእኔ በበኩሌ ራስን ወክሎ መናገር ጥሩ ነው። ጠጠር እንዳታበዛብኝ ነው ወደ ራስ መጣው። በበኩሌ ታኝኮ ሲዋጥ ነው። ገብቶሃል? እና መጽሐፎች ነው ማኝከው። ከዚህ መጽሐፎች ነው ጭኝ የሚሄደው። ብዙ ሆዴ ባላገር ነው። ሽሮ ፈልጋለሁ፣ በርበሬው ምኑም ሲኖረኝ ደስ ይለኛል። ግን ሞር እኔ በጣም የምደሰተው እንደዚህ አልሞትኩም ሞቻለሁ እና አቤ ጉበኛ መጽሐፍ፣ ሌሎች አሉ በጣም እነዚህ ጥሩ መጽሐፎች፣ እነሱን ይዤ ነው የሚሄደው እና ላለመሸሽ ነው። ገብተዋል አይደለም? ስትቆይ እንዳይጠፋ እንዲህ ስታነብ ግን ቁጭ ስትል ከአይምሮ ውስጥ ክፍል ውስጥ ይጠራል። እዚህ ከአንተ የግጥም ውስጥ አንድ ሁለቱን መርጠህ ለተመልካቾች ውስጥ ይሄን ያህል ግን እኮ እምቅምት ያለው ግጥም አይደለም። ያው ከስራ በተረፈ ከትምህርት በተረፈ ሩባያትን ስለምወድ ባለ 4 መስመር ግጥም ወዳለሁ ሩባያት እና እንዲሁ አጠር ባለ ሐረግ ዝም ብዬ እጭር ነበረ። አጠር ባለ ሐረግ ሰፋ ባህር የሆነ ሐሳብ አሁን ለምሳሌ ውስጥ ላይ ከጻፍኳቸው ልቡን ከምታጣ ብሩን እጣ ከሰው ብጣሪ እንዳየወፍ ሹልክ ተው ትላለች። አያውን በጥቅም ብቻ የተመታ ትውልድ ስለሚበዛ ነው መኒ ኖ ሃኒ የሚል ትውልድ በጣም እየበዛ ነው። ገብቶሃል አይደለም? የብር እረኛ ከምትሆን የሰው እረኛ ብትሆን እኮ ደስ ይላል አይደለ? አንዲት ልጅ አበደች እዛ እኔ ሲቴ ተኮማ ነው ሜሪላንድ ነው የምኖረው። አበደች። ከዚህ በፊት ስራ ያስያዝኳት ልጅ ናት። የከሚሴ ልጅ ናት። ብዙ ሰውም አላገዘኝም እሷን ወደዚህ ለመመለስ። አባቷ ያለቅሳሉ፣ የተወሰኑ ሰዎች ነበሩ። አባባ ያልቅሱ እምባ ያልፈሰፍሳል፣ በተቻለ መጠን ለመመለስ ሞክራለሁ አልኩና እየነዳው ሚሊተሪ ሮድ ላይ ምናምን አለፍ አድርጌ ፀጉሯን ላጭተዋት ነው ያገኘኋት። እዛ ሀገር ደግሞ ታውቃለህ ቀብሩ አያምርም። ሰው ሲሞት ብር ከሌለው አሽ ነው የሚሆነው፣ ይቃጠላል። ዳንኤል ትቃጠላለህ ስትሞት ብር እኮ ከሌለ። ማህዝባንድ አሽ ይሉሃል ቤታቸው ስትገባ ሚስቶች። አፈር ለመቅመስ ብር ሊኖረኝ ይገባል። አዎ፣ አለበለዚያ አቃጠላለሁ። ትቃጠላለህ ብር ከሌለ በቃ ሳይን አፕ አድርገህ ነው የምትሞተው። እና ያሳዝናል። የኛ ባህል ደግሞ ይሄን አይደግፈው። አፈር ነህና አይደል የሚለው እንደዛ ነው። አንዱ ሰክሮ አፈር ብላ አለኝ። አልሰደብከኝም አፈር መሆኔን ያስታወስከኝ አልኩት እና በዛው ተግባባን። ጉድ ፍሬንድ ሆነን እና ተሯሩጬ መለስኳት። ፓስፖርቷን ጥላለች። ሊሴ ቪዛ ኮፒ ያገኘን በሱ ቴምፖራሪ ፓስፖርት ሰጧት። በቃ ተመለሰች። አባትየው መረቁ። በቅርብ ከ2 ዓመት በኋላ እብደቱም ለቋት ደና ሆና ያጥንቷን ክፋይ ባሏን አግኝታ አግብታ ሪፈር ተብላ አንድ ሆስፒታል ውስጥ አገኘዋት። አይ ሴድ ዋው በቃ ደስ ይላል አይደል? እንደዚህ ሞተች ቢባል አዎ ትል ነበር። ግን በቃ እንደዛ
ሆና ስታገኝ ነው በቃ አንድ ሰው ለድል ማብቃት ትልቅ ነገር አይደለም። ለዚህ ችግር ግን መልስ የሚሆኑት ነገሮች ምንድን ናቸው? ሳይቆሙ ይሸከማሉ። አንተ እኮ የምትጠይቀኝ ጥያቄ እኔ እንጃ ከየት ነው የምታመጣው? ሳይቆሙ ይሸከማሉ። ምን ማለት ነው? ቁሙ፣ በኢኮኖሚ ከዛ ሀገር ቤት ያለውን ተሸከሙ። አይሰሙም እና ቁሙ። እኔ አንድ ጓደኛ አለኝ ሪቨረንድ ጆንሰን ይባላሉና አለቃይም ነበሩ፣ ጓደኛዬም ናቸው። ቤቴ ይመጣሉ። እስኪ ጆንሰን ከሚባል ልጅም ጋር ያስተዋወቁኝ እሱ ሀዋርድ ግረሚ ነው። ኢትዮጵያን የማስተዋወቅ ፕሮግራም ሳገኝ ሳደርግ እነ ይሁኔ በላይን ምናምን ጠርቼ ሬድ ካርፔት ረግጠው አምባሳደር ጌታቸው በዛ ጊዜ እሱን ስለሰማው ነው። ቅድም እኮ ኢትዮጵያ ላይ ስለሰራቸው ነገሮች ያነሳውልህ። አልቶ ሳክስ አዋርድ ግረሚ ነው። በጣም ጎበዝ ሰው። ያው እኔ ደግሞ ታውቃለህ ሜጀሬ ድራም ነው እና ስለ ድራም ስለ ሙዚቃ ምናምን እያነሳን አገሬን ማስተዋወቅ ፈልጋለሁ አልኩት። ብላክ ታይዴ ኢቨንት የሚባል ዝግጅት አደረገ እዛ ከተማ ውስጥ እና በጣም ደስ የሚል ዝግጅት ነበር። ማዛ ሬስቶራንት ከቨርጂኒያ ሮሊንግ አርጋ የኢትዮጵያን እንጀራ ቾፕ ቾፕ አርጋ አቀረበችልኝ። በጣም ደስ የሚል ጊዜ ነበር። እና ምን ልልህ ነው ሳይቆሙ ይሸከማሉ። እና ምን ይላሉ መሰለ ጆንሰን፣ ይሄ የምታየው ወርልድ የኛ ሀገር ወርልድ ይሉኛል። ስሊፕሪ አንድ ዊት ነው፣ ዋክ ኬርፉል ይሉኛል። በጣም የሚያንሸራትት ነው እና ደግሞ እርጥብ ነው፣ ተጠንቅቀ ወክ አድርግ ይላሉ። እና ስትነግራቸው አይሰሙም። አዲስ ሰዎች እዛ ሲገቡ ማሰማት ነው፣ መስማት አይፈልጉም። ገብተዋል። በፈሊጥ አይገባቸውም፣ በፍልጥ ይገባቸዋል። ኧረ ዳንኤል ብርዟን እየጠጣ እባክህ። እኔ ብርዝ በጣም ነው የምወደው። ቆንጆ ብርዝ ነው። አዎ ማር ብቻ እንደዛ ነው። እና አይሰሙም። ይሳት ቆም ነው የተሸከመቻቸው። ያው የአምሳ እንጀራ ገዝተንም አብረን ነው። አትፈርድባቸውም። የሰው ልጅ ለመሳት ወስኖ አይስትም ዳንዬ፣ ሳያውቅ ይስታል አይደለም። አሁን እዛ ከተማ ይኸውልህ ስኖ ሲዝን ላይ እናቴን ወስጃት አሜሪካ ሻተሩን ከፍቻ አሳየኋት። አየሽ የዚህን ሀገር በረዶ ስላት ሰማዩ አኝኮ ነው እንደሚተፋው አለች። የኛ እኮ የሚፈናከት ነው አለች። እና ይሄ ደግሞ ከወረደ በኋላ ማሚ አልኳት፣ ይሄ ከወረደ በኋላ ምን ያደርጋል መሰለሽ አይስ ይሳል እና ድንገት ሳናውቀው 3 ክንድ ወደ ላይ ዘለን ነው የምንወድቀው። ብዙ ጊዜ ወድቄያለሁ። ግን ያው መች የመድኃኒዓለም ጥበቃን ፕሮቴክት ያደርጋል። እና አንዳንድ ጓደኞቼ እጃቸውን አስረው ምን ብለው ሕክምና ቦታ ቆይተው ይመጣሉ። እነዛ ልጆች መውደቅ ፈልገው ይመስላል ዳኒ፣ ይመስላል አይደል? የመንገዱ አስቸጋሪነት ነው በቃ። እና the same thing ነው። አንድ ሰው መውደቅ ፈልጎ እዛ ሀገር ላይ አይወድቅ። አስቸጋሪነት፣ የመንገዱ አስቸጋሪነት ነው። የህይወት ከፍታ ዝቅታ። አዎ አንዳንድ ገብተዋል። ጥሩ ሰውም ብሽቅ ሰውም ይገጥመዋል። አንዳንዱ እከክ ብቻ አይደለም የሚጋባው፣ ይሄ ቆሮቆር ቦሮቦር ምናምን ብቻ እኮ አይደለም፣ ክፉ ባህሪም ይጋባል። ወይ ሳያውቀው ንጹህ የሆነ ልጅ ከጠጭ ጋር ይገጥማል። ገብተዋል። ይሄድና በጉሮሮ ያን ያንቆረቁራል። ደስታ ግን እብድ አይደለችም፣ በጨበጣት መጠጥ ውስጥ አትገኝም። ገብተዋል አይደል? እና አታውቀውም። ሰዎች ብቸኝነት ሳንጃ ይሆንባቸውና ምርጫቸው ሳይሆን ምርጫ አጥተው የሆነ ሰው ይቀርባሉ፣ ይጎዳሉ። ዘርፈ ብዙ ነው። አሁን ይቺ ልጅ እዚህ ያለውን ተሸክማ ነው። እንደኔ አልቆመችም። ጠብ እንደ ሽቶ እድሜያቸው ለገፋ ሰው መጀመሪያ ቆሙ፣ አልሰሙንም። አየህ ያው ይሄ ነውና ዘርፈ ብዙ ነው የዛ ሀገር ችግር። እንደዚህ እንደሚታሰበው እንዳይመስል። እጅ ዘርግቶ የሚቀበል ሰው ላይኖር ይችላል። እጅ ጨብጦ የሚኮረኩም ሰው ሊኖር ይችላል። ገብቶሃል? እና እዛ ጋር እንትን ያስፈልግሃል። እንደ ላይፍ ሴቨሮች ናቸው አንዳንድ ስማርት የሆኑ ሰዎች አይተሃል አይደል? መዋኛ አካባቢ ላይፍ ሴቨሮች የሆነ አንድ ሰው ሲሰጥ ሙሉ ለሙሉ ራሳቸውን አይሰጡትም። ይዟቸው እንዳይገባ የተወሰነ ፓርት ነው የሚሰጡት፣ ይዘውት ይወጣሉ። አንዳንዱ ተፈራግጦ ሙሉ ለሙሉ ሊይዝህ ይሞክር ይሆናል። ያኔ በጣም መጠንቀቅ አለብህ። ሁለቱም ማትረፍ ስላለባቸው አንዱ አንዱን ለማትረፍ ራሱን ጠብቆ ነው ማድረግ ያለበት። ወደ ተነሳንበት ርዕስ ልመለስና በተለይ ይሄ ጋብቻ ያው በእምነትም ቢሆን የተከበረ ነው። አገራችን ላይ ግን አሁን
ወደ ጋብቻ የሚገባውም የሚፈራውም በስቷል። ጋብቻ ውስጥ የገባውም ፍቺ በስቷል። ይህ ከምን ምክንያቱ ምን ይመስላል? ወይ ዳንኤል ለምን ታየኛለህ ጡጡቴን መጀመሪያ ያስፈቀደ አባቴን የሚል የድሮ ዘፈን ትዝ ይልሃል? እሺ እንደዚህ በቀላሉ ትስቃለህ ዳንኤል? አሁን ቁም ነገር እኮ ነው የማወራህ። በጣም አይተኸዋል እንትኑን ስንኟን አያት? መጀመሪያ ያስፈቀደ አባቴ ቂጥና ጡት ዝም ብሎ ብቻውን ምንም ሚኒንግለስ ነው። ገብቶሃል አይደለም? ለምን ታየኛለህ ጡጡቴን መጀመሪያ ያስፈቀደ አባቴን። ይሄ ባህላዊ የሆነ የኛ ጥያቄ ለጋብቻ የምጠይቅበት መንገድ ነው። አባት አስፈቅዶ ቤተሰብ አስፈቅዶ የማግባት። አሁን ያለንበት ሁኔታ ደግሞ እንደው ከተማ አካባቢ ተጠናንቶ ምናምን ጋብቻ መስርተው ብዙ ሳይዘልቁ ፍርድ ቤት ደጃፍ የሚቆሙበት ሁኔታ አለ። ጋብቻ እጅግ በጣም አስቸጋሪ ነው። መጠናናት ይጠይቃል። ስለ ጋብቻ መጀመሪያ ማወቅም ይጠይቃል። ልክ ነው። ዝም ብለህ ተንደርድረህ የምትገባበት አይደለም። በደም ግፊት ዳንኤል እሺ፣ እስቲ ያንን ዙሪያውን እስቲ ያጫውተኝ። ተጋቡ፣ ተናጩ፣ ተንጫጩ የሚለውን ጽሑፌን አንብቤልሃለሁ? አላነበብክልኝ? አነብልሃለሁ። ሰሞኑን ዳንኤ ጋብቻ የልብ ለልብ ንግግር ነው። ገብቶሃል? ዝም ብሎ እንደዚህ በአእምሮ ሽባይነት የምትገባበት ነገር አይደለም። በአእምሮ ሽባይነት ማለት ምን ማለት ነው? ይኸውልህ አሁን ሩቁ ሀገር ከዚህ አሜሪካ ይመስልሃል አይደል? ከአእምሮ ወደ ልብ የሚወስደው መንገድ ነው። ገብቶሃል? አእምሮ ለገበያ ዓለም በጣም ጥሩ ነው። ገበያ ላይ ቆንጆ ነገር ነው። ገበያ ነው በቃ። በአእምሮ ብዙ ነገር ታደርጋለህ። ጋብቻ ግን በልብ የምትፈጽመው ነገር ነው። ገብቶሃል? ብዙ መጽሐፍ ቅዱስ እኔ ብዙ ጎበዝ አይደለሁም። የማየ ንስሐ አባት ጎበዝ ናቸው። ልጅ ሆይ መጽሐፉ ልጅ ሆይ ምንድን ነው የሚለው ይሉኛል። ልብህን ስጠኝ ነው ምላስህን ስጠኝ ነው የሚለው? ልብህን ነው። ልብ ይፈልጋል ጋብቻ። ይኸውልህ ተጋቡ፣ ከዛ ምን ተጋጩ፣ ከዛ ተንጫጩ። ሲጋቡ ከንፈር ለከንፈር ነው የተገጣጠሙት። ጋብቻ እኮ እኮ አይደለም። ገብቶሃል? ጋብቻ ከመግባባት ወደ መጋባት የምትሄድበት ነገር ነው። ለምትፈልገውም ነገር እኮ ልታገባ ትችላለህ። ገብቶሃል? ቬሎ ለበሰች ለመባል፣ ለአንቱታ፣ ለከበሬታ፣ ማን ተብዬ ልጠራ ለማለትም፣ የኔነት ሰንደቅ ለማውለብለብም ልትገባበት ትችላለህ። እሱ ግን በፈጣሪ ዘንድ ወደ ውስጥ ጢቅ የሚያሰኝ ነው። ገብቶሃል? እና ብዙዎች ጋብቻን ሲጀምሩት ከመግባባት ወደ መጋባት ሳይግባቡ ነው። አልተግባቡም። ቀድሞውንም አልተግባቡም። የልብ ለልብ ንግግር የላቸው። ይሄ ነገር በፈጣሪ ዘንድ ያስጠይቀኛል። የዘፍመሽ ልብስ አይደለም በርሲት ወስደህ የምትመልሰው፣ ወይም እዛ እኔ እንደምኖርበት ሀገር የበርሊንገተን ኮት ፋክተሪ ልብስ አይደለም በደረሰኝ ወስደህ አልተመቸኝም ብለህ የምትመልሰው አይደለም። ገብቶሃል? የእድሜ ልክ ነገር ነው። ስታጭ አንድ አይንህን ነው የምትጨፍነው። ስታገባ ግን ሁለቱንም ነው የምትጨፍነው። በአንድ አይን ማየት ትችላለህ። ትጭጭት ማፍረስ ትችላለህ። እንደ ነገ ሰርግ ሆኖ ማለት ነው። የመጠናናት ጊዜ ነዋ። እንደምን አደርሽ ስትላት ደህና እንዳላድር ፈልገህ ነበር እንዴ የምትል ከሆነ ቀስ ብለህ እንደ ኃይሌ ገብረስላሴ ማምለጥ ትችላለህ። መብት ነው ትጭጭት ማፍረስ፣ ማንም አይጠይቅም። ጋብቻን እሺ ባይነት አያቆሙ አያድነው? የእሱ ወይም የእሷ ይኸውልህ ቅድም ያልኩህ ነው። ለምን ታየኛለህ ጡጡቴን መጀመሪያ ያስፈቅድ አባቴን። አባት እኮ ምድራዊ ብቻ አይደለም። እንዲህ ብለህ አይደለም ጋብቻ እንዲህ ብለህ ነው የምትፈጽመው። ፈጣሪ እኮ ያይሃል። ያን ሰው በመንገዱ አምጥታ ኃያል አንበሳ በመንገዱ እንደሚመጣ ድንቢጥ የምትጫወትበት ከሆነ እኮ ያያታል። ገብቶሃል? ያንተ የልብ እሺ ባይነት ብቻውን በቂ አይደለም። እንደው ፈጣሪ ሰጥቶኛል ወይ
እዚህ ላይ ፈጣሪያዬ የማድረግ ብቃት የማድረግ ፍቃድ አለው። ገብቷል። ብቃት ያለው ፍቃዱ ላይሆን ይችላል። አንድ ጊዜ አንዷ ይሄ ሰው አይሆንሽም አልናት። ለምሳሌ ሁለት እግራ ጫማ ናቸው። ልጅቱ በጣም በአባት ተግሳጽ በእናት ፍቅር እያየች ያደገች ናት። ባየችው ቁጥር የኔ ጽጌረዳ ትላለች እና አንድ ቀን ሲጨንቀን ጽጌረዳም እኮ እሾሃለሁ አላት። እምቢ ብላ ገባች። ከገባች በኋላ ውጪ ማለት አንችልም። ገብቷል። ሰው ጠቅሶ እንዳስገባ ጠቅሶ ላይ ያጽናና ይችላል። ማን ግባ አለ ሊል ይችላል። ከገባች በኋላ የኔ ጽጌረዳ እንዴት ነው አላት። አይ ጽጌረዳውንም ላለማጣት እሾሁንም አብረን ውሃ እያጠጣን ነው አለች። ገብቷል። ንቃ እንደዛ ነው። ገብታል። የዚህ በርሊንግተን ኮት ፋክተሪ ልብስ አይደለም። እሷ መሄድ ከፈለገች መኪና አይደለችም፣ ካቦት ጥራት ስባትም ትሄድ። ሰው እንኳን ካንተ ከፈጣሪው ይሄዳል እኮ አይደል እንዴ? በቃ እኔ የቅኔ ዘፍልሱፍ ነኝ ፈላስፋ ነኝ ብሎ ይሄዳል። አልፈልግም ይላል። ፈጣሪ የለሽ ነኝ እኔ በቃ ምን ያስፈልጋል? ምንም አያስፈልግም ይላል። ግን ጋብቻ ማፍረስ ምርጫ ነው? ሌሎች አማራጮች የሉ አሉ? ይኸውልህ እኔ ጋብቻ ይፍረስ የሚል ምክር የለኝም። ፈረሷ ላይ ወጣ ከመጣችስ? አሁን ጋብቻን በትምህርቱ ጋብቻን ከሚያፈርሱ ነገሮች አንዱ ኢሎ ናቸው እና ማዘር ኢሎ በህግ በሎው ነው የእሷ እናት ለአንተ እናት የሚሆኑት። ፋዘር ኢሎ በሎው ነው በህግ ነው። በደም ግን የእሷ ናቸው። ይመጡና ገብተዋል ራሳቸውን አንደኛ አንተም መቶኛ አድርገው ይመክሯታል። የቤተሰብ ጣልቃ ገብነት ለትዳር መፍረስ አንዱ ምክንያት ነው። ገብተዋል እንዴ? አሁን በመንገድ ላይ እየነዳን ስንመጣ ብዙ ድራይቨሮች አይተናል አይደል? ለምን አልተናገሩንም? አያውቁንም። እስከዛሬ እኮ ያዘንከው በሚያቀሰው በኩል ገብተዋል። ወይ እሷ ቤተሰቦች ጂኒ፣ ሚልኪ፣ ጊርጊሪ፣ አብር፣ አንክርት ምናምን ያለባቸው ሊሆኑ ይችላሉ። ጣጠኛ ሊሆኑ ይችላሉ። በአንዴ እንደ ሸረሪት ድር ከሷ ውስጥ ጠርጋ አታወጣው ችግሯል። ገብቷል። ስለዚህ ሄዳለሁ ካለች ቅድም እንዳልከው ምርጫ ነው። ሰው እንኳን ከሰው ጋር አይደለም ከፈጣሪውም ጋር በምርጫ ነው የሚኖረው። ገብቷል። አልፈልግም ካለ ምን ታደርገዋለህ? ምንድን ነው የምታደርገው? መፍትሄ ነው ወይ ይሄ? መፍትሄ መሄዱ አማራጮች የሉም ወይ? መሄዱ መፍትሄ አይደለም። መፍትሄ አይደለም። ተናቦ የልብ ለልብ ንግግር አድርጎ አብሮ መኖር ነው መፍትሄው እንጂ ምንም ስጋ ሸሽተህ ብትሄድ እኮ እዛም ነሐስ የለበሰ የለም። ስጋ ነው። ስጋ ደግሞ እንደ ስሙ ስጋት ብቻ ነው። የግዕዙ እኮ ቃል ስጋ ፍራ ከሚለው ጋር ይገናኝ። መፍራት ነው። ገብቶሃል? እሷ ግን አልፈልግም ካለችስ? ሐሜት ከወደደችስ? የሴት ልጅ ባላንሷ እኮ ጆሮዋ ላይ ጆሮዋን ካሉት እየመጡ ትኩስ ወሬ ያመጡ ጆሮዋን ካከሰሉስ ምን ታደርገዋለህ? አንተ በቀኝ ጆሮ ነድ በግራ ጆሮ ላባ ሰክተህ ያዙት እየተባለ መኖር አለብህ እንዴ? አልፈልግም ካለችስ ንገረኝ እስኪ። አልፈልግም ፈረሷ ላይ ወጣለች ወይ አባት ፈረስ ላይ ወጥቷታል ወይ እናት ፈረስ ላይ ወጥታታለች። ሄዳለሁ ካለች ምን ታደርጋታለህ? በቃ እኔ ብቻዬን እንደ ድብ በረዶ ላይ እኖራለሁ ካለች። ይሄ በትዳር መካከል የሚፈጠር አንዱ ችግር ነው የቤተሰብ ጣልቃ ገብነት። እነዚህ ነገሮች በውይይት በምክክር አቅም አለ መቼም። እኔ ለምሳሌ እስከዚህ ጠረጴዛ አስባለሁ። አንተ እስከኔ እስካለሁበት ርቀት ልታስብ ትችላለህ። የሰዎች የማሰብ አቅም ይለያያል። አቅም ስለዚህ አቅምን መገንባት ነው፣ ሐሳብን ተቀብሎ ማሰናበት ነው ቀላሉ ነገር። እንዳልከውማ አቅምን መገንባት ነው። ገብቶሃል? አንተስ በዚህ ስትገነባ ጥንካሬህን የሚንድ ሰው ደግሞ ይመጣል። አንተ እየገነባህ ነው። ገብቶሃል? የሚንድ ይመጣል። ምንድነው? ከመሰረትህ አትጣላ። ትዳርህ መሰረትህ ነው። ለሁል ጊዜ ይጠቅማል። ከካብ ድንጋይ ደግሞ አትጠጋ፣ ላይ ይናዳል ይባላል። እሷ ካብ ድንጋይ ጋር እየዋለች ከመጣችስ መኖር አለብህ እኮ።
የቂል ማህበር እንደምታቋቁም ሁሉ ሊያስቡ ይችላሉ ሰዎች። ገብተዋል። አሁን አንዳንድ ሰዎች ግብዞች ናቸው፣ እኔን ካጡ ወየውላቸው ይላሉ። ኖ ዳንኤል፣ እኔ ዳንኤል ነገውን ካጣሁ ወየውልኝ ነው ማለት ያለብኝ። ትህትና እንደሱ ነው። ወደ ላይ መውጫው መንገድ እኮ ወደ ታች መውረድ ነው። የዋህነት እኮ እስኪ ትርጉሙን በደንብ ይኸው። ኮንሽስሊ በንቃት ዴሊበሬትሊ እያወክ መብትህን መተው ነው። አንተ እዛ ጋር እያወክ መብትህን ትተሃል። ያ ሰው ግን ናልኳል ብሎ ይጠነቁላል። እኛ አያቴ አንድ ዛፍ ነበራቸው፣ በጣም ግሪን ነው። ድንገት ተነስቶ ከናፈሩ ተነቅሎ ወደቀ። ቤቱን ስቶት ምንድን ነው? ግሪን ነው። ጠጋ ብለን ስናየው የነበረበት ስሩን ምስጥ በልቶታል። የአንድ ጊዜ መበላት እንዳይመስል፣ የብዙ ጊዜ መበላት ነው። ገብተዋል አይደለም? የብዙ ጊዜ መበላት ነው። ሰዎች አሉ እያልን አልቀዋል እያልን ጸጉራም ውሻ አለ ሲባል ይሞታል እንደሚባለው ማለት ነው። በቃ ይመጡና አንተን ከድንጋይ ጋር ሊያወዳድሩ ይችላሉ። አንተ ደግሞ የጥርብ ድንጋይን የህንፃን አምላክነት ከልብ ውስጥ ሽረ የምትኖር ሰው ነው። ምክንያቱም ከተወሰኑ ዓመታት በኋላ የለውም ብለህ ነው የምታስበው። አንድ ጊዜ ምን ሆነ መሰለ ዳንኤል፣ የምትጠይቀኝ ጥያቄ ጥሩ ጥያቄ፣ ፍሎ አለው ጥያቄ ራሱ ልነግርህ አልችልም። እንዲህ ፍሎ ያለው ጥያቄ ነው። ምን ሆነ መሰለ፣ ሰውየው እየሄደ ሴሚተሪ፣ ይሄ ዴዚ ፕሌስ አለ አይደል፣ ቀብር ቦታ እየሄደ ለምን ሞትክ ይላል። ለምን ሞትክ? ሞት በረከተ ለምን ሞትክ ይላል። ኤቭሪ ሲንግል ዴይ እዛ ቦታ ሄዶ የሚለው ይሄንን ነው። እና አንድ ደግሞ አባቱን በቅርብ ያጣ ከሰውነቱ የሚፎካከር የለበሰ በየቀኑ እየሄደ አበባ የመቃብር ቦታው ላይ እያስቀመጠ አባቴ ደግነትህን አረሳብህን ብሎ ወደ ስራ የሚገባ ልጅ አለ። እሱ ሁል ጊዜ የሚሰማው ኖይዚ ነው፣ ሳውንድ ሳይሆን በቃ የሚረብሽ ነገር ነው የሚሰማው። ለምን ሞትክ ይላል። እና አንድ ቀን ይህን ሰውዬ መጠየቅ አለብኛል፣ አልቻልኩም። ይቅርታ የኔ ወንድም፣ እንደው ታላቅ ወንድምህ ነው፣ እንደው በጣም ባይገልም ያሰቃያል ጩኸትህ፣ ተሰቃየው በአንተ ጨዋታ ነው። ሁሌ ለምን ሞትክ እያልክ ነው የምትጨው። አይ እኔ ምንም አይደለም አለ። እንዴት? የሚስቴ የድሮ ባሏ ነው፣ እሱ ባይሞት ኖሮ እኔ እሷን አላገባትም ነበር። አየህ፣ ባይሞት ኖሮ እኔ እጅ ላይ ወድቃ አልሰቃይም። ገላን የሚለበልብ ነገር ነው የምታደርገው አለ። ሐሜት ይመጣል አለ። ለምሳሌ ጋብቻን ከሚያፈርሱ ነገሮች አንዱ ምንድን ነው? ሐሜት ነው፣ ወሬ ነው። ምንድን ነው በግዕዝ ሐሜት? ዝብተራ፣ ዘበተረ ካለ ምንድን ነው? ቦነደሰ ወይም ቡጨቃ። አይ ዝብተራ ነው፣ ቡጨቃ ነው። ገብተዋል? ከሚያፈርሰው ነገር አንዱ ቡጨቃ ነው። እና ቡጨቃ እየሰማች ትመጣለች። የአንዱን ስጋ ግጣግጣ ስትጨርስ ደግሞ የሌላውን ያቃብሏታል። ገብተዋል? መጨረሻ ላይ እሷና እሱ ናቸው የሚቀሩት። እቺ ግጥም እንትኔ ላይ አይታታል አይደል? አካብዴና አግሌ የምትለው አካብዴና አግሌ ትላለች። አቅልጤን አግኝተው አነደዱት ስልህ ወሬም ባፍ አግመው ነው የሚለው። ስንት ናቸው? 3 ናቸው። አካብዴ፣ አግሌ፣ አቅልጤ ደግሞ አለ። ገብቶሃል አይደል? እንዴት ነው አሁን አንድ የጻፍኩት ስክሪፕት አለ፣ ያው ነግሬሃለሁ። የምስራቅ ሰማይ የሚል ስክሪፕት። ስክሪፕትን የሚያሳምረው ምንድን ነው? ሴራ እኮ ነው። ፊልምን የሚያሳምረው በደንብ በቃ ሴራው ገብቶሃል። ከዛ ወደ መሬት ስታወርድ ደግሞ የፊልም ጊዜሩ ዳይሬክተሩ ይባላል። ህይወት ይሰጠዋል ማለት ነው። እና እዛ ላይ የምታያቸው ሴረኞች አካብዴ፣ አግሌና አቅልጤ ናቸው። አነደዱት ስል ወሬም ባፍ አግመው ይላል። የንክሻው እሳት ቀጥሏል ግለቱ ነው የሚለው። የቀረ አንድ የለም ካሉት ከነሶስቱ ፈጁ፣ ራሳቸው ብቻ ቀሩ። በልን ጀማመር አለና አካብዴ አግሌን ለመጠው ቀስ አድርጎ በዘዴ ይላል። አቅልጤስ ለምን ያለ አየህ፣ ብቻዬን ቀራለሁ፣ ነደን እንለቀው፣ ወሬ ሱሳይድ ነው አለ። አለቁ። አየህ በቃ። እና ይሄ በአንዴ እንደ ሸረሪት ድር እኔ ከልጅቱ ጠርጌ የማወጣው ባህሪ አይደለም፣ አብሮ የኖረ ባህሪ ነው። እዚህ ላይ ነው ገብቷል።
የሚጠየቀው። እነዚህ ነገሮች ስናይ በትዳር ውስጥ ከትዳር በፊትም ከትዳር በኋላ ጓደኝነትም ወይም ትዳር ከተመሰረተ በኋላ ሁለት ሰፊ የሆነ የሀሳብ ልዩነቶች ይፈጠራሉ። በባልና በሚስት መካከል ብቻም ሳይሆን በህብረተሰቡ ዘንድ ተጣድፈው ወደ ትዳር ገብተው እንዲህ አይነት ችግር ሲፈጠር መጀመሪያ አልተጠናኑ ይባላል። ተጠናንተው ጊዜ ወስደው ወደ ትዳር ከገቡ በኋላ የተለየ ስም ይሰጠዋል እና ግልጽ ካለመሆን ትዕግስተኛ ካለመሆን የትዳርስ የትዕግስት መልክ አለው? ስለዚህ ይኸውልህ ሁለት አይነት ትዕግስት አለ። ካልነኩት አይነካም ነው የመጀመሪያው። ይሄ ግስላ ነው፣ ከነካ አይለቅም ሰውየው ባህሪው። ሁለተኛው ትዕግስት ደግሞ ተነክቶም አይነካም ነው፣ በፍቅር የሚያስለቅስ ነው፣ ታጋሽ ነው። እነዚህ ጥንዶች ወደዚህ ህብረት ከመምጣታቸው በፊት የትኛውን ትዕግስት ነው ይዤ የምገባው ማለት አለባቸው። እንደውም ጥናቱ የሚያሳየው ጋብቻ ብዙ መጽሐፍ በእጅ ተነቦ ታሽቶ ማርጀት ካልቻለ ስለ ጋብቻ ይፈርሳል። ጥናቱን ነው የምነግርህ። ምክንያቱም መሰለ የሴትን ባህሪ ማወቅ መቻል አለብህ፣ የወንዱንም ባህሪ ማወቅ መቻል አለባት። አሁን አንድ ዋሽንግተን ፖስት ላይ አንድ ጽሑፍ አነበብኩኝ። የአሜሪካ ነገር አብዛኛውን በሴቶች የሚፈጸሙ ወንጀሎች በወር አበባ ወቅትና በሞኖፖዝ ታይም ነው ይላል። በጣም ያስፈራል። የሆርሞን ቼንጅ አለ። የወር አበባ ሲመጣ ተፈጥሮ አይደል? አውሳ የምትሮጠው ተፈጥሮ አይደለም። ይህን ተፈጥሯን ማወቅ መቻል አለበት። እኔ አንዱ ጓደኛ ላይ በጣም ተፈጥሯን የሚያውቅ ሚስቱ በጣም ጥበብ ቤቷን የሰራችበት ሰው ነው። ልክ ወር አበባ ወቅት ላይ ትመጣና በደም ግፊት መለያየት አለብን ትለዋለች። በቃ መለያየት አለብን። እሺ እኔ ቁጭ በይ ይላታል። ምንለያይ ከሆነ እሺ ትለዋለች። እስከ ዛሬ ሳምኩሽን መልሽልኝና እንለያያለን ይላታል። ወዲያው በሳቅ ጥይት ትወድቃለች። ሰው አለቀ በቃ። አየህ አብረው መኖር ቻሉ ማለት ነው። አየህ ሳቋን መለሰላት። ሆርሞን ቼንጅ ነው። ልክ ወር አበባ ከሄደ በኋላ ደግሞ አቅፋው ሀጋርጋ ይቅርታ በቃ ኔቸር ነው፣ ተፈጥሮ ነው። በረሽ ጥለሽ ጥፊ በሚያሳይ ስሜት ውስጥ ይከተኛል ትላለች ወር አበባ ሲመጣ። ገብተዋል። ከዛ ውጭ ደግሞ እንደዚሁ ወር አበባ ከመምጣቱ በፊት እንደዚህ በሁኔታ የተምታታ አሻንጉሊት የሚያደርጋቸው አሉ አንዳንድ ሰዎች፣ ሴቶች በብዛት ሰውነታቸው። እሱ ደግሞ መሰለ እዛ ሀዶግ የሚባል አለ። ሆርሞንን የሚያስቆጡ ምግቦች አሉ። የስጋን ዘር ከምግብ ውስጥ አርቅላት ነው የሚሉት ብዙ ጊዜ በቃ ገብተዋል። ሆርሞንን የሚያስቆጡ አሁን እዚህ በጣም በእግሯ ስትሄድ የዋለች ዶሮ ነው የምትበላው አይደለ እንዴ? እዛ እንደዛ አይደለም፣ እንደዛ አይደለም። ገብተዋል። ስለዚህ ይሄንን ማወቅ አንዱ የማሸነፊያ መንገድ ነው። 75% ድሉን አገኘ ማለት ነው ቤቱ። ግን ከዚህ ሁሉ በላይ ከመግባት በፊት በደንብ መተያየት ጥሩ ነው። አገባች ለመባል ደግሜ እላለሁ፣ ዌቪንግ ፍላጓ እሷ ምንድን የምታውለበልበው አግብታለች መባሏን ነው። የወንዱን ተፈጥሮ አውቃ ነው መግባት ያለባት። ለምሳሌ አሁን ሂጅና እዛው ወደር እንጀራ እሸት እንጀራ ምን እላቸዋለሁ በየአበሻ ሬስቶራንት። ሰውየው አዝኖ በመስሪያ ቤት ገብተዋል። ባለቃው ተጎድቶ ሊመጣ ይችላል እና ሂድና እንጀራ ገዝተና ትለዋለች። እሷ ኮክ እያደረገች አሽከርሻለ እንዲ አልገዛም ሊላት ይችላል። የዚህ ጊዜ ማለት ያለባት ምንድን ነው እንዴ ብላ ክፍል ሁለት እሷን ማዋጣት የለባት። ገረዳለ እንዴ ካለችው ቤቱ ተያይዞ የሶማሌ ቤት ነው የሚሆነው ማለት ያለባት ይላል ጥናቱ። በቃ የኔ ቆንጆ አንገቱ ስር ቪዛ መታ እቅፍ አድርጋ ስማ እኔ ገዝቼ መጣለሁ ቴኬታይ ምንም ችግር የለው። ያን ጊዜ ገብቶ የሚተኛ ይመስላል? አንድ እንጀራ ነው አይደል ያለችው፣ አራቱን ነው ይዞ የሚመጣው። አሁን እኮ ጓደኝነት በለው ትዳር በለው ዊን ዊን ነው እያስቸገረ ያለው። ሉዝ ዊን ብንሆን ተሸንፈን ብናሸንፍ አለቀ።
ሚስጥር ሞተ። አሁን እዚህ ቤት ያለው ሚስጥር ለማወቅ እኮ ቀላል ነው። በበር መግባት ነው። ስትገባ ሚስጥር ይሞትልሃል። በቃ አሁን እኮ መሰለ እኔ አምሰንበዲ በቃ ተነስቶ አምሰንበዲ እኔ እኮ እንደዚህ ነኝ ይላል። እኔ ዳኒ አሁን አምሰንበዲ ስትል አምኖ በዲ ብል እኮ ይሄው በቃ ወንድምነታችን የእድሜ ልክ ሆነ ማለት ነው አይደለም? ዳኒ የመድረክ ከፋቻችን ቲያትር ክፍሉ ሰራተኛ ብዬ አክብሬ ሲይዝ ነው ዳኒዬም ወንድም የሚሆነኝ። ዳኒም ደግሞ ዘመናዊና ባህል ድራም ተጫዋች ወንድሜ ጓደኛዬ፣ ፓርታይም ደግሞ ውሹ እያሰራ የማደግ እግዚአብሔርን ወተት የሚያጠጣኝ ጓደኛዬ ስለሚለኝ ነው ይኸው ዛሬ የልብ ለልብ ንግግር አድርገን የምንኖረው አይደል? እንዴት እረሳለሁ? እሷ የዚህ የብሔር ብሔረሰብ ድራማ ማነው የጥራልኝ የም ብሔረሰብ በተለይ እሷ ሪትም አትረሳኝም። ታውቃለህ የባህል ስራ መስራት ከዘመናዊ በጣም ከባድ ነው። በጣም ከባድ ነው ሪትሞቹ በራሳቸው። አዎ። እና አንተ ደግሞ ለየት የሚያደርገው ወንድምህም እሱን ማርዘሪው ላይ የራስ ቲያትር የዲባቡር አስተዳደር ዘመናዊና ባህላዊ ኦርኬስትራ ድራመር ነበረ። አዎ። አንተም ድራመርና ድምፃዊ ነበርክ። ከዛ በኋላ ነው ዋዝን ተክሎ ወደ አሜሪካ ሄድኩ። አልተረሳህም ግን ይሄ ሙያ? ለምን እንደው በጨዋታችን ለምን ይረሳኛል? እዛ ትሰራ ነበር? አልፎ አልፎ ፕራክቲስ አደርጋለሁ። አልፎ አልፎ ድራም ሳገኝ እጄ ነው ፈረንጆቹ ቸርች ቁጭ ምለው። እንዴት ይረሳል? ሙያ አይደለ እንዴ? አይረስ ከአይምሮ ውስጥ ክፍል ውስጥ እኮ ይጠራል። ገብቷል? ምናልባት ፔዳል ላይ ቤዝ ድራም ላይ ቻርሊስተን ላይ ሮል ላይ ምናምን ልትቸገር ትችላለህ። ገብቷል? ግን ሪፖዚሽን ይሆናል፣ ወዲያው እኮ ይመጣል። ያው ከዕለታዊ ልምምድ ትንሽ ፍጥነት የነበረው ነገር እየቀነሰ እንደውም በጣም ይገርምሃል። አንዳንድ ጊዜ እንዳይጠፋኝ ብዬ የየም ብሔረሰብ ከወንድሜ ጋር ክሬት ያደረግነው እንትን አለ ቢት አለ። ትዝ ይልሃል ኢንትሮ የየም ስንሰራ ይህ በጣም ከባድ ነው። እኛ ክሬት አድርገነው ነው ስትሰራው ስኖት ኢዚ ስትሰራው ቀላል ይመስላል፣ ግን በጣም ከባድ ነው። ከበሮ ሲያዩት ያምር ሲይዙት ይደናል። ያደናግራል በጣም እና እንዴት ይረሳል? ሙያህ ነው። እዛ ከወጣ በኋላ ግጥምም ዜማም እንደዚህ ስትሞክር እንደነበረ አውቃለሁ። እሱ መንገድ እንዴት ነው? የት አደረሰ? እሰራለሁ፣ ጽፋለሁ። ግን ምንድነው መሰለህ ፍሬ ያዘ ዛፍ ጎንበስ ጎንበስ ይላል ይባላል። ቀና ቀና የሚል ማሽላ አንድም ለወፍ አሊያም ለወንጭፍ ነው ይላሉ። እና በተቻለኝ መጠን እጄ ላይ ብዙ ስራዎች አሉ ብዬ ባልደፍርም አሉ እጄ ላይ አሉ። ግን ያው እኔ አሉ መናገር አልፈልግም አሁን እሱን። ምክንያቱም መሰለ ከስራ በተረፈ እኔ በበኩሌ ያው እንዳልኩ ራሴን ወክዬ ስናገር ደስ ስለሚለኝ አትረካም። የጥበብ ሰው ስትሆን እንደ ልጅህ ነው ከውስጥ ፍቆ የሚወጣው። ከውስጥ ፍቆ ስለሚወጣ አትረካም። እና አሁን እሱን ለመናገር ሰዎች ይወዱልኛል፣ መሳጭ ነው ይሉኛል፣ አቋማጭ ነው ይሉኛል። እኔ ግን ብዙ ደስተኛ አይደለሁም። መቀመጥ አለብኝ፣ ጊዜ መውሰድ አለብኝ። ሁሉም ነገር ጊዜው ይፈልጋል። ዳንዬ አይደለ? ዳንዬ እስኪ እየጠጣ ብርዝ እኮ ጥሩ ነው እንዴ? እየጠጣ ኧረ ቁጭ ቁም። እንግዲህ መድኃኒዓለም ላንተ ይቆማል፣ ላንተ ይቆማል ፈጣሪ። በቃ ዳንዬ በቃ ታንክ ዩ ሶ ማች። እስኪ አይለየን፣ እድል ተስገድልን። አሚን ስትል ራሱ እንዴት ደስ ይላል። በአሚን አይኮራም እኮ
እንደው ጨዋታ ያነሳዋልና ይሄንን የጥበብ ነገር ዋናው የተነሳበት እዚህ ጋር ብቻ ሁኔታ ነው። እሺ የጥበብን ነገር ስታነሳ ለብዙ ነገሮች ልክ እንደ ፈረስ አንዱ የማድረሻ መንገድ ጥበብ በስነ ቃል ይሁን በስነ ጽሁፍ ይሁን ልክ ነው ሙዚቃ ይሁን ሰዎችን የማስተማሪያ የማሳወቂያ መንገድ አንዱ ጥበብ ነው። ልክ ነው። ይሄንን ስጋ ብቻ ነው ከምታየው ከኖርክበት ከተማርከው ከወሰድከው እውቀት አንፃር በጥበብ ለማድረስ በፊልምም ይሁን በክትብም ይሁን በተለያየ መንገድ የምታደርገው ጥረት አለ? መጥቀስ አልፈልግም እንጂ እንደ ታዋቂ ለሆነች አርቲስት ከሰጠሁት ስራ አንዱ ይሄ ነው። እኔም መሰለ መንኪያ ነገር ደስ ይለኛል፣ ማነካኪያ ነገር አልወድም። አሁን አንዳንድ ሰዎች ሲያወሩ ወይም ሲጽፉ ወደ ሰዎች ሲያደርሱ መንኪያ አይደለም ማነካኪያ ነው። አፋቃሪ ጽሁፎች እወዳለሁ፣ አናቋሪ ጽሁፍ አልወድም። በቃ እኔ ከዳኒ ጋር ብጋጭ እኔና ዳኒን በአንድ መሶብ የሚያበላ ጽሁፍ ነው የምፈልገው። ምክንያቱም መሰለ ጓደኝነት በብዙ አለመግባባት የተሞላ በመፍትሄ ሐሳብ ግን የታጠረ ነው። ገብቶሃል? እና የታጠረ ነው። በቃ መፍትሄ አለው ጓደኝነት። ባንግባባ አይደንቀኝም። ሰዎች ከራሳቸውም እኮ የማይግባቡበት ጊዜ አለ። አሁን ከወሰድኩት ካውንስሊንግ ኮርስ አንዱ ሰዎች ራሱን የቻለ የዝምታ ጊዜ አላቸው። አሁን መጥቶባቸዋል ይላሉ አባቶቻችን። ተዋቸው፣ ዛሬ መጡ ሰፈሩ ይላሉ። ሰውየው ሰፍሮባቸው አይደለም። ገብቶሃል? ሞገዳቸው ወድቆ ነው። ይሄ የአእምሮ ቋት ሞገድ ይወድቃል። ዳኒ ይወድቃል እኮ በቃ አንዳንድ ጊዜ ልም ያለውን ይላሉ ፈረንጆች። በቃ ራሳቸው ብቻቸውን መሆን ይፈልጋሉ። በዚህ ጊዜ መታ በደም ግፊት ሴትዮዋ አንተ እኔን አትወደኝም ጋግርታም ነህ የሚል ጥብቅ ምት ከጀመረች ሰውየው ይሄዳል። ሞገድ ሲወድቅ ዝም በሉ ነው የሚባለው። የሴትዮዋም ሞገድ ይወድቃል። ጸጥታን መምረጥ የምትፈልግበት ጊዜ አለ። ያቺ ሞገድ አንዳንዱ ላይ 1 ሳምንት፣ አንዳንዱ ላይ 2 ቀን የተራዘመ ጊዜ ይኖረዋል። ስለዚህ አእምሮን ዋሻ እያየህ ማስጨነቅ ሳይሆን በተቻለ መጠን በጣም ሲደመጡ የሚማርኩ አይነት በጆሮ ግጥምም ቢሆን ማንቆርቆር ወይም ደግሞ በጽሁፍ መልክ ግድግዳ ላይ እሷ ልታይ በምትችልበት መንገድ ማስፈር መቻል ነው ያለብህ። ገብቶሃል? አንድ ጽሁፍ አለኝ ዱዳው ግድግዳ የሚል አሁን ከምጽፈው መጽሐፍ ውስጥ የውስጥ ርዕስ ነው። ገብቶሃል? አንዳንድ ጊዜ ግድግዳውን ዱዳ ሲሆን ደስ አይልም። ገብቶሃል? አዎ አሁን በጣም ደስ የሚል ቤት ገብተህ ግድግዳ ዱዳ ይሆናል። ሰውየው እስኪለብስ እንኳን ጠብቀኝ ሲለ ምንም የምታየው ነገር የለም። ገብቶሃል? ስለዚህ አሁን ጭንቅላቷ፣ አይምሯ፣ ቋቷ ዱዳ ሲሆን የምትጽፈው ነገር ሊኖር ይገባል። ድምፅ ላትፈልግ ትችላለች። እንግዲህ ሞገድ ሲወድቅ ታች ሳይደርስ አይመለስም። ገብቶሃል? ምንድን ነው እባክህ አንዴ ያነበብኩት በገደል ንቃቃት ያለሽ እርግቤ ሆይ እኔ ድምፅሽን አሰሚኝ ይላል ጠቢቡ ሰለሞን። በጣም ነው የምወደው፣ በጣም የምወደው ሰው ነው። ጥበብ በቃ ቤቷን የሰራችበት ሰው። እኔ ድምፅሽን አሰሚኝ ይላል። ለካ በተጎዳይ ስሜት ገደል ውስጥ ወድቃበት ነው እና ታች ሳትደርስ አልተመለሰችም፣ አሽቆልቁላለች። ሞገዷ ሲድን ደግሞ የቀድሞውን አፍቃሪ ሆና ትመጣለች። ዳኒ አየህ፣ ቅድም እንዳልኩ ሪፖዚሽን ሆነ ማለት ነው። እነዚህን ሐሳቦች ነው የምናስተላልፈው በጽሁፍ። መቢያ እኮ አይደለም ጥበብ፣ ቤት መስሪያ አይደለም። እኔ ለገንዘብ ብዬ የሰራሁት ስራ ትዝ አይለኝም። ልጄ ነው ፍቆኝ ነው የሚወጣው። በሰጠው ሪትም ስትጫወት ነው ደስ የሚለኝ። እኔ ባላድ ሰጥቼህ ሬጌ ስታረግብኝ ቂም ባሊዝም አዝናለሁ። ሰው ነኝ። ገብቶሃል? አዎ። እና ምን ጥያቄ ያለው ከዚህ ውጭ በፓሽን የማትሰራ ከሆነ ቢቀር ይሻላል። ስራ በፓሽን ሲሆን ነው ጥሩ። ለምሳሌ ሎሬት ጸጋዬ ሲሞቱ አልቅሼ የጻፍኩት ግጥም አለ። እኔ ማንም ባዶ ቤት ነኝ። እንባ ደግሞ ወደ ውጭ ሲነባ ጥሩ ነው ዳኒ።
ይገርማል። አሁን ሴቶች አይታል አይናቸው ለምን እንደሚያምር ታውቃለህ? የአይናቸውን እጢ ስለሚጠቀሙ እኮ ነው። አይናቸው ስትቆነጥጣቸው አይስቁም፣ ያለቅሳሉ። ስትኮረኩራቸው አያለቅሱም፣ ይስቃሉ። የተፈጥሯቸውን ነው የሚሆኑት። አየህ፣ ራሱ እንባ ውስጥ ራሱ ፈጣሪ ያስቀመጠው ነገር አለ፣ የሚታጠብ ነገር አለ። እና እሳቸው ሲሞቱ ፈረንጂ አንድ አንባቢ ሰው ሲሞት ትልቅ ላይብረሪ ተቃጠለ ብሎ ነው የሚያለቅሰው። እሳቸው ሲሞቱ እኔ ያልቅሻለሁ። ሎሬት ጸጋዬ ገብረመድኅን እዚች ግጥሜ መጽሐፍ ላይ ሀ ብለህ በፊደል ዋ ብለህ በምሬት መማርህ አይቀርም አሉ ሊቁ ሎሬት ለሎሬት ጸጋዬ ገብረመድኅን ብዬ እዛው ነው የጻፍኩት። ስለዚህ እኔ በጽሁፍም ዜማ በግጥምም አድርጌ ለማስተማር ነው የማቀርበው። እንዲነካ ነው እንጂ እንዲያነካካ አልሰጥም። የሚያነካካ ነገር ትችት ነው። እውነቴን ነው የምልህ። አሁን ግጥም እንዴት ነው? ምን አለው? አፍታ አለው፣ ተግታ አለው፣ ደግሞ ቆምታም አለው። ግጥምህን ራስህን መልሰህ የምታይበት መሆን አለበት። ራስህን የምትተችበት መሆን አለበት። ስትገጥም እኮ ለሰው አይደለም የምትበላው፣ ነውር ነው። አሁን ዳኒ ለሰው በልተህ ነው እንደመጣው። ለራስህ የበላኸው ነገር ይኸው እዚህ ተረጋግተህ እኔን ቃለ መጠየቅ እንድታረግ አደረገ። ሀርት በስርዓት ፓምፕ ያደርጋል። ጨጓራህም እንደዚሁ። እኔ ለሰው ብዬ ብዙ የሰራሁት ነገር የለም። ራሴን ላይበት ብዬ ነው የምሰራው። የጠቢብ ሰው አይን በራሱ ላይ ነው ይችላል እኮ ሰለሞን አይደለም? ያው በቃ እና ራስ ማየት ትልቁ ነገር። ከዛ በኋላ ወደ ሰው ተወስደዋል። አለቀ። ይወጣና ምን ያደርጋል? ያንጻል። ስለዚህ እኔ በሳል ገጣሚ አይተችም ብዬ ነው ማምነው። በሳል ጸሐፊ አይተችም፣ ይመክራል። በቃ በሳል ሰው ማቀው በዚህ ነው። በቃ ምንድነው አፍ ሲከፈት ጭንቅላት ይታያል አይደል ብሉት። በደንብ ታየዋለህ አንድ ሰው አፉን ሲከፍት። መድኃኒዓለምም እኮ በልብ ሞልቶ የተረፈውን አፍ ያነበንባል ብሏል እኮ። አፍ እኮ ያነበንባል እኮ። ስለዚህ እንዲጠቅም አድርጌ ነው በዜማም ከላኩት። እንደዛ ነው። እንዲህ ከሆነ ዘንዳ እሺ፣ አሁን ይሄ ነገር ለምን በዛ? ለምን በዚህ መጠን አደገ? ምናልባት የውጭውን አላውቅም፣ ከሀገር ውስጥ ግን ፍቺን በተለያየ መንገድ እየበረታ በተለያየ መንገድ እየጨመረ እንደሆነ ጥናቶች ያሳያሉ። ምን ቢደረግ ነው ይወጭ ቢፈጩ መሰለ? እኔ አንዳንዴ ስናወራ ሰው አላናግር ሲለኝ አናጋሪ ሰዎች ደስ አይሉ። አላናግር ሲሉኝ በተራ እንፍጭ እላቸዋለሁ። ሐሳብን በተራ ስለሚፈጭ ማለት ቢፈጩ። ለምሳሌ አሁን እኔ እድገት ሁለት ነው። እድገት ሁለት ነው ዳኒ፣ አካላዊና አእምሮአዊ ነው። አካል ይፈጫል፣ ቁርጥ ይፈጫል፣ ክትፎ ይፈጫል። አሁን የኔ አካል ፊሽ ነው የፈጨው ቀን ላይ። ጭንቅላት አሳ ይፈጫል? አይፈጭም። ቁርጥ ይፈጫል? አይፈጭም። ጭንቅላት የሚፈጨው መጽሐፍ ነው፣ ሐሳብ ነው። ማንበብ አለባቸው። ማንበብ የማይችሉ ከሆነ ደግሞ የሚያነቡ ሰዎች ተጠግተው መስማት አለባቸው። በቃ ምንድነው የማያነብና በጥርሱ መፋቂያ ያልዞረበት ሰው አንድ ነው ይላሉ እኮ። ቢስቁበት አያደምቅ፣ ቢያኝኩበት አያደቅ። በቃ በደንብ መስማት መቻ። ወንድ ምን ይወዳል? ሴት ምን ትወዳለች? አሉ እንዲህ አይነት መጽሐፎች እኮ አሉ። ነገርኩ እኮ አሁንም በድግግሞሽ እነግርሃለሁ። የሚደጋገም ነገር ልብን የመሙላት አቅም ስላለው የማያነቡ ወይም ከሚያነብ ሰው የማይሰሙ ከሆነ ይፈርሳል። እንደ ብዙ ሰዎች እኮ እናውቃለን። በስለት የሚስቱን ደም ስር የበጠሰ እናውቃለን። አሜሪካን ሀገር የመለያየታቸው መፍትሄ ነው። ሚስቱን ገሎ እኔ በምኖርበት ከተማ ኢንፋንት ልጁን ገሎ ራሱን የገደለ ልጅ አለ። ዳክተር ነው።
አንደኛዋ ልጁ ጎረቤት ገብታ ነው ያመለጠችው። ሌላ ስቴትም ላይ ኤክስቴሪየር ዶር ጋር ነው ያለሁት። እዚህ ጣቢያ ፖሊስ ጣቢያ መጥቼ ሄሎ 911 አንሰሪንግ ማሽን ላይ ቀርተውት ነው የሚያሰሙ። ሚስቴን ገድያታለሁ፣ እጄን ልሰጥ መጥቻለሁ እና ልጆቼ እዛው ናቸው። የእሷ ዴድ በዲ ሬሳዋ የት ነው ያለው? ትራንክ ውስጥ ነው፣ ከኋላ ከትቼዋለሁ የመኪና ኮፈን ውስጥ። ይሄ በጣም ያሳዝናል፣ ያሳዝናል። አየህ ይሄ እንግዲህ ምንድን ነው መሰለህ ገቡ ጋብቻ ነው። ለስም በቃ አንቱታ ኖ እኔ ስደክም ምረት ላይ ቆማ ፍርድን የምታወራብኝ ከሆነ ገብቷት አይደለም ያገባች። አዝማቹ መግባባት ቁጥሩ መጋባት ነው መሆን ያለበት። ገብቷል? ከመግባባት ወደ መጋባት ነው መምጣት ያለባቸው። አብረው ኖሮ እንደ ታይሚንግ ቦምብ ዳኒ እንዲያረገኝ ብላ የምትለይህ ከሆነ እሷ ቀድሞውንም ወይ ጋብቻ እውቀቱ የላትም ወይ ዳኒን ካንገት ነው ካንጀት አትወደው። ኮንዲሽናል ነው ፍቅሯ። በኮንዲሽናል ፍቅር ጋብቻ አይሰራም። አንኮንዲሽናል የሆነ ፍቅር ሊኖር ይገባል። ጥሩ በሆንክ ጊዜማ ማንም እኮ ይወዳል ዳኒ። ጥሩ መሆን ባቃተ ጊዜ ግን ጥሩ ስትሆንልህ ነው አብረ ማርጀት የምትችለው። አየህ፣ ስለዚህ ጋብቻ ወዳጅ ሆነ የምትዘልቀው ነው። መሀል ላይ ግን ዞር ካልክ ወዳጅ አይደለም ባለ ጉዳይ ነው ማለት ነው። ሴት ረዳት ያስፈልጋታል ሲባል የተተወ ቦታ አለው ማለት ነው። አዎ ሴት እኮ የዕብራይስጥ ቃል ነው እኮ አማርኛ አይደለም። ረዳት ማለት አሁን እንዳልከው የተተወ ቦታ አለ ማለት ነው። እሷ ብቻ መታ የምትሞላው እኔ እኮ አንዳንዴ ይገርም። ሔዋን ቀድማ በልታ ወዴት ነው የተባለው? አዳም ተመልከት። ምክንያቱም የሴት ራስ ብር አይደለማ፣ ወርቅ አይደለም፣ ኖሌጇ አይደለም፣ ወንዱ ነው። ገብተዋል? ወንዱ ወንድነትም ወንድምነትም ሲኖረው ባም ነው የሚሆነው። አይ በቃ እንደዚህ በስብዕናው ይሄ መገባት አለበት። አዎ ሴት እኔ አንድ ነገር ልንገርህ፣ ሴት ስትፈልግ እንደ ሔዋን ከገነት ታባረራለች፣ እግረ ሙቅ ታደርጋለች፣ ያለ ጊዜ ሴሚተሪ ትልካለች፣ ባፈር እንድትሟሽ ታደርጋለች። ስትፈልግ ደግሞ ያቺ ጀግናዋ ጥራልኝ እቴጌ ጣይቱ በጣም ማከብራት ተመልክ። የመጀመሪያ ባል ነበራት እኮ። የመጀመሪያ ባሏ ስሙ ማን ነው? ልጅ አልዩ ነው የሚባለው። ልጅ አልዩ እንዲሁ ዝም ብሎ ሰፈር ውስጥ የነበረ ገንዘቡን እንዲሁ ኪሱ እንጂ ልቡን ያላሞቀለት ሰው ነበረው። ሴትዮዋ ደግሞ ከዛ በሚያልፍ የሀገር ነገር ትከሻዋ ላይ የወደቀ ናቸው። ልክ እንደ እናታችን አበበች ጎበና በጣም ነው ማከብራቸው። መካነ መቃብራቸውን እየሄድኩ ያለው በሳምንት 2 ጊዜ ሞተውም ይበልጡኛል እላለሁ። በቃ አለ እኮ ሳይሞት ሞቱን በቁሙ የጨረሰ። እኔ በጣም ነው ማደንቃቸው። ልጅ በማህፀን ብቻ የሚወለድ ይመስላል አይደል ዳንኤል? በአይምሮም ይወለዳል ልጅ። በማህፀን የወለድከው ብቻ አይደለም ልጅ። እቴጌ ጣይቱ እኮ የማህፀን ልጅ አልነበራቸው። ከዛኛው ተበትነው ሚኒሊክን ሲያገቡ አፄ ሚኒሊክ ጀግና ሆነው ቁጭ አሉ። ይሄ ከአንድ ብርቱ ወንድ በስተጀርባ አንድ ብርቱ ሴት አለች። ዝም ብሎ እንዲህ አፋዊ ነፃነት ለመክተብ እንዳይመስል ትክክለኛ ነገር ነው። በቃ ልታጀግንህም ትችላለች ሴት ልጅ። ወኔህን ልታቆፈጥን፣ ሐሞትህን ልታኮሰትር ትችላለች ሴት ልጅ። እስቲ ይረዳኝ። እንግዲህ ትዳር ሰፊ የህይወት ክፍል ነው። መሰልህን የምትተካበት፣ ለቁም ነገር የምታበቃበት አንዱ ትልቁ አጽናፍ ትዳር ነው። እንግዲህ በትዳር ውስጥ ደግሞ በዚህ በማማከር ከትዳር ጋር በተገናኘ መቼም ሰፊ የሆነ ሀሳብ
የምትለዋወጥበት ጊዜ፣ እሺ የምትማማርበት ጊዜ፣ የምትቀርብበት ጊዜ አለ። በእንደዚህ አይነት መንገድ ላይ እንደው በጣም ሊገረመ ወይም ያሳቀ ወይ ያሳዘነ ገጠመኝ ወይ ብዙ አለ ዳንዬ። ለምሳሌ እኔ የምኖርበት ከተማ ውስጥ ድሮ እኔ የወንድ ሚዜ ሆኜ እሷ የሴት ሚዜ ሆና ማቃት እህቴ ናት እና ስታርባክስ ተቀጣጥረን የእንባዋ ትኩሳት ጉንጯን የሚልጣት ነው የሚመስል። ወቷን የገለጽክበት መንገድ የማን የእንባዋ ትኩሳት? አዎ አይ በጣም ገርሞኝ ነው። ለምን መሰለ? አዘንኩ፣ እኔም አዘንኩ። አብሬው ልኖር አስብ ነበር። አሁን ስብራት በጨርቅ ሸፍኛለሁ፣ ትቶኝ ሄደ እያለች የዚህ የቃል ኪዳን ቀለበቷን ታሸዋለች። ሄዷል፣ ትቶኝ ሄደ ነው የምትለው። እንኳን አንቺ ተረፍሽ። የትዳርን አምላክነት ከልቧ ውስጥ ሻርኩት እና ትቷት ሄደ። ለቋንጣ የገዛችውን ገመድ ለራሷ ታርገው ሄደ እኮ ሄደ። በልምድ የዳበረም ሊሆን ይችላል፣ ህብረት በመምታት የሚታወቅ ሰውም ሊሆን ይችላል። ሄደ እኮ በቃ እንኳን አንቺ ተረፍሽ። ሄደ። ጥላሽን ቀፊው ልልሽ አልችልም። በቃ ሄደ እኮ እና እሷ ወደ ባዝሩም ፊቷን ልትታጠብ ስትሄድ እዛው ጋር ቀለበቷን ያሸችው ወደ አይምሮ ሲመጣ ስንኝ ቋጠርኩኝ። ሞኝ ነው ተላላ ያ ክቡ ቀለበት ከልብ ውልቅ አርጓት ታስሮ ኖረ ከጣት ይላል። አያ አንዳንዴ ከልብ ውልቅ እያደረጉ ከጣት አስረው ሊቆዩ ይችላል። የልብ ለልብ ንግግር ነዋ። በቃ ሄደ እና ይሄ ገጠመኝ በጣም ሀርት ብሬክ ነበር ለኔ። ምክንያቱም ጥሩ ልጅ ናት። ትዳር ውስጥ ስትገባ ደግሞ ችግሩ የማን እንደሆነ አላውቅም። ሩሜታቸውም አልነበርኩም። ቀድሞ በገባ መማመን ሰው አይደለሁም እኔ ዳንኤል። ቀድማ እሷ በእንባ ወደ ውስጤ ስላመጣችው ነገር የኋለኛው ሊሆን ይችላል እውነት ያለው ገብቷል። ትዳር ውስጥ አላውቃትም፣ ግን እንደዚሁ ጉድ ፍሬንድ ነን፣ እንቀራረባለን። ይህ ያሳዝኖኛል፣ ያሰቃያል። ገብቷል። ስቃይ ነዋ፣ ፔን ነው። በፔን ውስጥ ነው የምታልፈውና ብዙ ነገር ገጥሞኝ ያውቃል። አንዳንድ ጊዜ በትዳር ውስጥ ልጆች አፍርተው ልጆች ቤት ውስጥ በባልና በሚስት መካከል የሚደረገውን አለመግባባት በማየት እሺ ልጆች እስካደጉ በኋላ በዛ ተጽዕኖ በዛ ችግር ውስጥ ሊኖሩ አይችሉም። ይህንንስ እንዴት መከላከል ይቻላል? ከምትሰማው ከምታየው ነገር አንዳንዱ ትዳር ለመፍራት በጣም ፈሪ ይሆናል፣ ትዳር ለመመስረት በጣም ፈሪ ይሆናል፣ ለወንጀል ቅርብም ይሆናል። እንዲህ አይነት መዛባቶች አይፈጠሩም? እኔ ይኸውልህ ትንሽ ወጣ ሊል ይችላል አመለካከቴ። መውለድም ሳያግደው ባል ሚስቱን ገደለ ትሰማለህ። ሳይወልዱ ደግሞ ጋብቻቸው እስከ ገነት ዛፍ ፍሎሪሽ አርጎ አብቦ ኖረው አለፉም ትሰማለህ። የፈራኸው ነገር በአይምሮ ላይ ምልክት ያሳያል። ገብቶ ሚስቱን የሚገድል ከሆነ ይሄ ሰውዬ ከመግባቱም በፊት ገሏታል ብዬ ነው ማምነው። ይኸውልህ ከመግባትህ በፊት አይምሮ ውስጥ የምታየው ችግር ገብታ አይጠብም፣ ይሰፋል። ስለዚህ በሞት ከምትረዳ ሰውን አምአውት ብትል ነው የሚሻለኝ። በቃ አንዳንዱ ውስጡን እየጨሰ መኖር ነው የሚፈልገው መጽሐፉ ፍቺን ስለሚቃወም፣ ሲያቅተው ደግሞ በሞት ነው የሚረዳው፣ ራስን በማጥፋት። አዎ እንዴ ያ ብቻ አይደለም፣ ሌላውንም አካል በማጥፋት እንዴ ሌላውን አካል አጥፍቶ ማታ ገሎ ጠዋት ቀብር ላይ አበባ እኮ ያስቀመጠም ሰው አይጠፋም። በመርዝም ሊሆን ይችላል።
ይሄ ከሚሆን ያ ሰው ስችል እችላለሁ ሳልችል እተዋለሁ ብሎ ቢወጣ ነው የሚሻለው። ምክንያቱም መሰለ ሁለቱም ቢኖሩ እንዲኖሩ የሚጓጓ ማህበረሰብ አለ በጉጉት የሚናፍቃቸው ማህበረሰብ አለ። በቃ ይሉንታ ማሰር ብቻ ሳይሆን አስሮ ይቀብራል። ይሄንን ቀንበር ሰብረህ ጠፍሩን ፈተህ መውጣት አለብህ። ለምን ትገላለህ? ለምን ያልፈጠርከውን ሰው ህይወት ለምን ታሳልፋለህ? ያም ሰው እኮ እንዳንተ የሰብአዊነት ፍጡር ተጋሪ ነው። አሁንም የምለው ድካሙን የምትቆጣጠር ከሆነ እቺ ሴት አትወደውም። ሲጀምርም የግል ጥቅም አስከባሪ ናት። ትዳሩን እንደ መንደር ችርቻሮ ነው ያየችው። በቃ እንደ መንደር ችርቻሮ ነው ያየው። በቃ በዛች ልጅ ምክንያት እኔ ወሬ የምሰማ ከሆነ ያችን ልጅ ለምፈልገው ነገር ነው የቀረብኳት ማለት ነው። ሰዎች እኮ ለሚፈልጉ ነገር እኮ ጥሩ ይሆናሉ። ፈረንጆች ምን ይላሉ መሰለ? I think you are not one of the 12 Judah ይላሉ። ከ12ቱ ደቀ መዝሙር አንዱን ያ ይሁዳ የሚባለውን አይደለም አይደል? ጉድ ፍሬንድ ነው አይደል ይለዋል። ለመሰለ እስኪ እንትኑን ይኸው እስኪ ጁዳን ማን አወቀበት ከፈጣሪ በቀር? ፈጣሪ ግን እያወቀ ገንዘብ ያዥ አደረገው። ገንዘብ እንደሚወድ አያውቅም? ያውቃል እኮ ይለይል ብሎ ነው የሰጠው። ያውልህ ከኔ ይልቅ ይሄን ነው አይደል የምትወደው? ይለይልሃል። እኛ እንደዛ አይነት ትከሻ አይኖረንም። ፈጣሪ ነው። ገብቷል? ፈጣሪ ነው። በምን አቅማችን ይሄ ነው አሁን የምታየው እና ግደል ተጋደል የምትሰማው ጋብቻ ውስጥ የምታየው ችግር ይሄ ነው። ቀስ ብሎ ግን አይ በእኔም ድካም ሊሆን ይችላል፣ ፈጥረን አናጠፋም እነዚህ ልጆች። እኔ ወይም አንቺ አንድ ነገር ብትሆኚ የልጆቹ ሩጫ ይቋረጣል። አንቺም መኖር አለብሽ። የእናትነት ፍቅር እኔ ጋር የለም፣ እኔም መኖር አለብኝ። የአባትነት ፍቅር አንቺ ጋር የለም። ቢያንስ ብንኖርላቸው ኮምፈርት ዞናቸው ነን። በቃ ይሄ ነው መፍትሄው። ግን መሰለህ አንዳንድ ጊዜ ይሄ ማህበረሰቡን ታስባለህ። ምን ይለኛል? የሚገዳደሉት እኮ ምን ይለኛል በሚል ነው። ለልጅሽ በዋንጫ ወተት የማትሰጥ ሁሉ ልጅሽን ጡት አስጥይ ትላለች የሚባል ተረት አለ። ከቢጫ ቀዘን ጀምሮ የነበሩት እኮ እሷና እሱ ናቸው። ለልጆቹ መኖር አለባቸው። አሁን ሴንሲቲቪቲ የሚያጠቃቸው ከሆነ የማይችሉ ከሆነ ይሙቱ እንዴ? ለቀብር እንጠራ እንዴ? ኖ። እነሱ ለእኛ ስውር አማካሪ ሊሆኑ ይገባል። በተለይ አሁን ላልገቡ ሰዎች፣ ወደ ትዳር ላልገቡ ሰዎች በቃ እነዚህ ስውር አማካሪዎቻችን ናቸው። ቁርበት ውበት አይቼ መግባት የለብኝም። እሱም እንደው ሳንቃ ደረት ስላለው ብቻ አይደለም። በደንብ መጠናናት ማየት ገብቶሃል አይደለም? በደንብ የልብ ለልብ ንግግር አድርጎ ያ ሰው የዘላለም ወንድሟ ሊሆን ይችላል፣ የዘላለም እህቱ ልትሆን ትችላለች። እንደውም ገብታ ከምትሰቃየው ይልቅ ውጭ ሆና የሚጠቃቀሙትም ሊበልጥ ይችላል። እኔ እንደዚህ ነው የምንረዳው። ሞት በርክቷል። ፍቺ ብቻ እኮ አይደለም የበረከተው ጋብቻ ውስጥ ሞትም በርክቷል። ሞት በርክቷል። ስለዚህ ከርዶፍ አድርጎ ሪሌሽንሺፑን በሰላም እንኖር። በቃ ሰላም። አየህ አሁን ሰላም እንደምታየው በክብ ጠረጴዛ የለም እኮ ደፍርሷል፣ አልጠራም። ገብቶሃል? ሰው ከፈጣሪው ተጣብቆ ከዛ በኋላ እዚህ አጠገቡ ላለውም ደግሞ ሰላም ሊሰጥ የሚችልበትን መንገድ ነው ማመቻቸት ያለበት። እንደዛ ካልሆነ ከባድ ነው። በእርግጥ ችግሩ አንዱን አካል ብቻ ተጠያቂ ማድረግ ሳይሆን በሁለቱም መንገድ የተለያዩ አይነት ችግሮች አሉ። የገዘፈው
በዚህ መንገድ ነው ተብሎ የሚወሰን አይደለም። በተለያየ አይነት መንገድ ችግሮች ይፈጠራሉ። በዛው መጠን ደግሞ ትዳራቸው ላይ የአንበሳውን ድርሻ ወስደው የማይቻለውን ችለው የማይሆነውን ሆነው ልጆቻቸውን ለቁም ነገር ያበቁና ለውጤት ያደረሱ በርካታ ባለትዳሮች አሉ። የነሱ አይነቱን ያብዛለን ነው የምንለው። በዚህ መንገድ ቀረ የምትለው ነገር ካለ እስቲ ጨዋታችንን ወደ ማጠቃለሉ እየሄድን ነው። እኔ ቀረ የምለው ነገር ብዙም የለኝም። አሁንም ደግም የምናገረው የሚደጋገም ነገር ልብን የመሙላት አቅም ስላለው ገብተው ማለት ነው ሞትን የሚሰልሉ ሰዎች ለሚስት ወይም ለባል ወጥተው ማኖር ይችላሉ። ምን ማለት ነው ዳኒ? ከመግባቱ በፊት የኔ ዳመጦ ገላ፣ የኔ ቆንጆ፣ የኔ መሳጭ፣ የኔ አቋማጭ ሲል የነበረ ሰውዬ ከገባ በኋላ እሷን ሲያያት ፊቱ ነብሬ ቀረደደው። እሷን ሲያያት አፍጣጭ ከሆነ እንዳልኩ ቅድም አፍጣጭ ጎባጭ ነው። አፍጣጭ ከሆነ ያ ቤት ጎባጭ ነው። ስለዚህ እኔ አሁንም የምለው በጣም ሞት በርክቷል። ሞት በጣም በርክቷል። የሞት ጮማ የለው። አትሙት የሚለው ሰው ያስፈልጋል። የሞት ጮማ የለውም። አትሙቺ። ልጆቹም ካንቺ በላይ ፈጣሪ ናቸው። ጨቅጭቀሽ አልፈጠርሻቸው። ልጅ ችሎታ አይደለም፣ ስጦታ ነው። ሴት የምትባል ልጅ ጾታ ፍጠርልኝ ብላ አይደለም ያቺ ልጅ የተፈጠረችው፣ ራሱ ነው የፈጠራት። ገብቶሃል? አዎ ያሳድጋታል። እኔ አሁን ቤት ይፍረስ ለማለት አይደለም፣ ግን በባላ እንደቆመ ቤት የቆመ ትዳር አለ። ዋትታከከውና የሚባል ቤት አይተሃል? ልክ ከተጠጋው የሚፈርስ እንደዛ አይነት ቤት ውስጥ ለህፃናት ትምህርት ብሬክ ነው። አሁን በቅርብ የሆነውን አላየም እንዴ? የብዙ ነገር ነው ማየው። ህፃናት ያለቅሳሉ፣ ወጣቶች ያለቅሳሉ፣ ቲኔጀሮች ያለቅሳሉ። ማማ መሞት አልነበረባትም። አባቴ ለምን ይሄን አደረገ ይላሉ። እናቴ አባቴን ለምን ገደለችው ይላሉ። ለምን መኖር አለብን። ጉጉት፣ የመኖር ጉጉት እኮ አላቸው ሁለቱም። አየህ፣ ሰው ማጣት ነው። ሰው ሲያጡ ነው። ሰው ከቧቸው ሰው የላቸው። አንዳንድ ሰዎች አይተሃል፣ ሰው ከቧቸዋል ግን ሰው የላቸው። ለምን? መሞት የለብህም። የዛችን ልጅ ባህሪ እኔ በአንድ ጊዜ እንደ ሸረሪት ድር ጠርጌ እኮ አላወጣው። ወይም የኔን ባህሪ በአንዴ እንደ ሸረሪት ድር ጠርጋ አታወጣው። ካልቻለች መለየት ነው ያለባት። አለቀ። በውጭ ሆኖ እየጨበጠ እያስጨበጠ ልጆቹን ማሳደግ ይችላል። ጨብጦ አስጨብጦ ልጆቹን ማሳደግ ይችላል። አለቀ። እኔ የምመክረው ይሄንን ነው። ካጠፋው ለጥፋ እንግዲህ የነገራችን ማዋዣ አይለየን፣ እድል ትስገድልን። አሜኑ ብዬ ከመጠጡም ከጡም ጨዋታም የጎደለብኝ ነገር የለም። ቤትህ ሙሉ ይሁን። መጥቻ ልጣ፣ አንተም ስትመጣ አትጣል። እጅግ በጣም ደስ የሚል በጣም የተዋበ ጨዋታ ነው የተጫወት ነው። ሰዎች ከዚህ የሆነ ነገር ወስደው እንደሚያዩ እንደሚጠቀሙ ወደ ግል ህይወታቸው ወስደው ያው ሊጠቀሙበት እንደሚችሉ አምናለሁ። እንደ ቀልድ የሚታይ ነገር አይደለም። ሰፊ የሆነ ሀሳብ ነው የሰጠህን። ለጊዜህም ስለነበረን ቆይታ በደሬማክ ቲዩብ እና በተመልካቾቼ ስም እጅግ በጣም አመሰግናለሁ። እድሜ ይስጥልኝ። እኔም አመሰግናለሁ። ክፉ አይንካብኝ። ታንክ ዩ ብራዘር።